ያውና ተመልከት ኢየሱስ ክርስቶስ አምላክ እንዳለው ራሱ የተናገረበትን ነው ደግሞ መሰለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ ክርስቶስ። ያሰላም ኢየሱስም አለ ነው የሚለው ይታያል አይደል? ራሱ የተናገረው ነው መሰለ። አባት ነው እንጂ ታዲያ ይሄ ማለት አባት ነው እንጂ አምላክ ነው እንደሚለው ወደ አምላኬ ወደ አምላካችሁ አድርጋለሁ ተናገረ። ያው እኮ ላንብብልህ እንደዛ የፈለከው ላንብብልህ። ከዚህ ከጀመርክ ደግሞ ከአንድም እንመለሳለን። እሺ ላንብበው ነኝ። ኢየሱስም ገና ወደ አባቴ አርጋለሁና አትንኩኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባትና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አምላኬ የሚለው ማን ነው? ኢየሱስ ነው እየተናገረ ያለው። እዚህ ጋር ይነግር እኮ እዚህ ጋር ተረጋጋ፣ ስማ። አሜን ነው አላህ ላብራራለሁ። አምላኬ የሚለው ማን ነው? ኢየሱስ ነው አለ። ጎበዝ ልጅ፣ ይሄን ይፈልግ ነው ኢየሱስ። ቆይ እንዴ ቃሉን እኮ ነው ቤት ቃሉን እኮ ነው። ተረጋጋኝ፣ ስማኝ። ራሱ እኮ አምላክ ነው ልልህ እኮ ላሳይ እኮ ነው አምላክ እንደሆነ። አምላክ እንዳለ ተቸኩራል። እሱ አምላክ የሚለው ማን ነው ስለው አምላክ ራሱ አምላክ ነው። ልጅ ነው ያለው ልጅ። ስለዚህ ክርስቶስ አምላክ አለው ማለት ነው። እናመሰግናለን። ይሄ ልጅ ጎበዝ ልጅ አለው። ተረጋጋኛ። በመጽሐፍ ቅዱስ ይውል አናፍርም። የምሳቀቅ ምናምን መስሎ እኮ እንዳትሳሳት እንዳስረዳህ ነው ላሳይ ነው። ከዛ በኋላ ወይ ተናው አላማመን ያላማመን ያንተ ጉዳይ ነው። በወሬው ነው አራም በቀጥ እሺ፣ እኔን ደግሞ አስወራኝ። እሺ አራብሽር ቤቱ እሱ አስወራኝ። ፈታ እሺ አስወራኝ። እሺ አስወራኝ። ጠንከር እሱ አስወራኝ። አውራ እሱ ደንግጧል። ወላሂ ደንግጧል። አምላክ እንዳለው አያውቅም ነበር። ሲያይ ደንግጧል። አስወራ አለው። አልደነገጥኩም። ካልደረገክ ተያዝክ እኮ ጭራሽ እኮ። ተረጋጋ። እንዴ ላንብብልህ አይደል እንዴ? እሺ አንብብሽ። አንተ ነው የምደነግጥ አይደለም። እሺ ዮሐንስ ያዙላችሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ አነብላለሁ። ስማ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄን ትነግረኛለህ? ይሄን ልታስረዳን ነው የመጣው? ያንን አምላክ እንዳለው ወይ ተረጋጋ። አምላክ እንደሆነ ላሳያለሁ። ወርድላለሁ። አንዳችም ያለሱ እንዳልሆነ ላሳያለሁ። አዳምጥሽ አንዴ። ኢየሱስ ክርስቶስ አምላክ እንደሌለው በቃ ሊያስረዳን ነው ብዬ እየጠበቅኩ ነበር። ሄደና በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር አለ። ይሄ ምን እንደሆነ ታስረዳኛለህ ያለ እንደገና ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። አሁን አምላክ እንዳለው የተናገረውን ጥቅስ ምን ልታደርገው ነው? አሁን ጥያቄያችን አምላክ ነው ራሱ እዚህ ጋር አምላክ ነው። ካዲያ ይሄን ልታደርገው ፈለግክ አንተ? እንዴት አድርገው ተስፋ አንዴ ወደሱ እንሄዳለን። እዚያ ጋር ኢየሱስ የሚል ቃል አለ የለም? እሺ አንተ ወደ ፈለግከው ነው ሄድልህ። ፈጠረው የሚል ማስረጃ ስጠኝ። ዮሐንስ አንዳንድ ጀምረሃል፣ እሱን ጨርስ። ከጥቅስ ወደ ጥቅስ አትንጣጣ እንደ ፌንታ። እሺ አመሰግናለሁ። እሺ በመጀመሪያ ቃል ነበረ፣ ቃልም እሺ ላንብብ እኔ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ቃል ምንድን ነበር? እግዚአብሔር ነው። የ14 የተሄድና ምን ይላል? ቃልም ስጋ ሆነ። ያ ቃል ስጋ ነው የሆነው። ከድንግል ማርያም ስጋና ደምን ወሰደ። 14 ላይ ምን አዘለለህ? ቆይ አንዴ እንዴ አንድ ጥቅስ አነብብና የመጀመሪያውን 14 ላይ አይመለስልሃለሁ። አንዴ ተረጋጋ። አይ ስለ ቃል እንዴት ትገባ? ስለ ቃል ስለፈለኩ ነው አለው። እሺ አለው። አይዞህ የት እሄዳለሁ ማለት ነው? አይዞህ ከዛ አልወጣም፣ እዚሁ ነው ቦታ ያለሁት። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ይህም በመጀመሪያ ነው፣ ካለፈ አይደለም የሚለው። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ሆኖም አንዳች እንኳን ያለ እርሱ አልሆነም። ያለማን? ያለ ቃል። አንዳች እንኳን ያለ እርሱ አልሆነም። ያለምን? ያለ ቃል ነው የሚለው። አንዳች እንኳን ያለ እርሱ አልሆነም። ይሄን ግልጽ አድርገህ ያዝልኝ። በእርሱ ሕይወት ነበረች፣ ሕይወትም የእሱ ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ማንን? ቃልን። ቃል ማን ነው? ኢየሱስ ነው አይልም።
ኢየሱስ ክርስቶስ መጽሐፍ ቅዱስ አይደለም አትበለኛ። በ14 ላይ እኮ አሳየው እኮ ቃልም ስጋ ሆነ። ስጋ የሆነው ማን ነው? በፈጣሪ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ቃል ነኝ ብሎ አንዲት ቦታ ላይ ተናግሯል። መልስ። አመሰግናለሁ። ይሄው ዙ አላሳይ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት ቦታ አለ መጽሐፍ ቅዱስ ላይ አለ። አይ አብዱልከሪም አንዴ ክፈትልን። ኢየሱስ እኔ ቃል ነኝ ያለበትን ቦታ ሊያሳየን ነው። ይሰ የት ጋር ይከተልን? ለምን ታጣመማለህ? እዚህ ላይ አለልህ እኮ እዚሁ ላይ አለልህ። ወይ አንዴ እዚሁ ላይ አለልህ። የቱ እዚሁ ጋር ብሎ ሂሳብ የለም። ኢየሱስ እኔ ቃል ነኝ ያለበት ቦታ አለ ብለህና የቱ ጋር ነው ኢየሱስ እኔ ቃል ነኝ ያለው? የቀላል ነገር እኮ አይደለም። አምላክ ለማግኘት ጥቅሶችን ኢየሱስ ይላሉ ብላችሁ ታስባላችሁ? ስንት ጥቃቅን ነገር አስተምሩ። እርሱን መለኮትነትን ደረጃ የሚያሰጠውን ጥቅስ ሳይናገር አይሄድም። ክርስቶስ የቱ ጋር ነው እኔ ቃል ነኝ ያለው? አንድ ቦታ ላይ መጽሐፍ ቅዱስ ላይ ያላ እዘዘውና ይክፈትልህ። የቱ ጋር ይክፈትልህ? አመሰግናለሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ላይ አውጣው። 14 ላይ ምንድን ነው የሚለው? ኢየሱስ የተናገረውን ነው የተባልከው። ማን ነው እሱን እየተናገረ ያለው? ቃልም ስጋ ሆነ። ቃል ስጋ የሆነው ማን ነው? ኢየሱስ እኔ ቃል ነኝ ያለበት ቦታ አለ ወይ ነው ጥያቄ። ኢየሱስ ቃል ምንድን ነው? ስጋ እኮ ስጋ ሆነው ይላል እኮ። ቃልም ስጋ ሆነ። ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ የእግዚአብሔር ቃል ነኝ ያለበት ቦታ አለ ወይ? ሁለቱንም አደረኩልህ። በቃ ይኸው ምርቃት ጨመርኩልህ። ቃልም እኮ ቃልም ስጋ ሆነ። በቃ ቃልም ስጋ ሆነ። ስጋ የሆነው ማን ነው? ቃል ምን ሆነ ብዬ አይደለም የጠየኩህ። እባክህን ኢየሱስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ያለበት ቦታ አለ ወይ መጽሐፍ ቅዱስ ላይ? ያው ጠንከር። እሱ እዚህ ጋር ታጣመ እዚህ ጋር እያጣመምክ ነው። ስጋ የሆነው ማን ነው? ከድንግል ማርያም ስጋና ደምን ወስደዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትለዋለች። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ጥረዋለች እያለ ይናገራል። የላ ኢየሱስ ክርስቶስ እኔ ቃል ነኝ ያለበት ቦታ አምጣ። ኢየሱስ እኔ እግዚአብሔር ቃል ነኝ ያለበት ቦታ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ቃል ስጋ ሆነ። ቃልም ስጋ የሆነው ከድንግል ማርያም የተወለደው ትንቢት የተነገረለት ቃል ራሱ ኢየሱስ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ያለበትን ቦታ አምጣ። ቃልም ስጋ ሆነ። በፈጣሪ ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነኝ ያለበት ወይ እኔ በስራት ያለ አንዳች እንኳን ያለ ቃል አልሆነም። አንዳችም ፍጥረታትም ሁሉ በመጀመሪያም ሁሉ ያለ ኢየሱስ አንድችም ነገር አልሆነም። ያለ ልጁ ምንም ጥያቄው ራስ ከብዳል ለመረዳት ወላሂ። እሺ ከላይ ያለው ሚሊዮን አልከበደኝም ማለት አንተ ነህ ከበደኝ። እኔ እግዚአብሔር ቃል ነኝ ያለበት ቦታ የቱ ጋር ነው ብሎላል? ከእናንተ እኮ በራስህ ጊዜ የቱ ጋር ነው? እሱ እዚህ ጋር ከብዶሃል። በጣም ነው የከበደህ። እኔ እኮ ጥያቄ እኮ ከብዶሃል። ምን መሰለህ? አይ ከብዶሃል። ይኸውልህ እያጣመምክ ስለሆነ ነው። አሁን እዚህ ጋር 1900 ሰው አለ። ቆይ ተረጋጋ። 1900 አለ። ፍርዱን ለነሱ ውስጥ ከታች ጻፉልን። 1900 ሰው አለ። ቃል ስጋውን ኢየሱስ ስጋ አልሆነም የሚል ካለ ከታች ጻፉልን። በቃ አሁን እንደዚህ ከሆነ አምረን እናወራለን። ያዝ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል አለ። ይሄ ሰው የቱ ጋር ነው ያለው አልኩት። ሊያመጣ አልቻለም። ታዲያ ምን ብሎ እንዲፈርዱ እየፈለክ ነው? እንደዚህ ይሄው ስጋ እዚህ ጋር ቃልም ስጋ ሆነ። ስጋ የሆነው ደግሞ ከድንግል ማርያም የተወለደው ስጋን የለበሰው ሰው የሆነው ማን? ቆይ አንዴ ያንተን እምነት እንድትነግረን ሳይሆን መጽሐፉ ላይ እየተጻፈ እየጠየቅንህ ነው። አሁን ጥያቄው ይኸው መጽሐፍ ላይ ያወጣልህ እኮ ይኸው አውጣለት፣ ያውጣልህ። እሺ አስረዳኝ። ያውጣልህ አብዱልከሪም አንዴ ያውጣለት። ምዕራፍና ቁጥር ትሰጠዋለህ። ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነኝ ወይንም እኔ ቃል ነኝ ብሎ የተናገረበትን ቦታ ሊነግረን ነው ይሄ ሰው። የቱ ጋር ይገለጥልህ? ኢየሱስ አውጣ ያንብበው። እሱ ራሱ ያንብበው። አንተ ዝም በል በቃ። እሱ ጋር እናውራ። እሺ አንተ የማይገባ ከሆነ እሱ ጋር እናውራ። ችግር የለም። አብዱልከሪም አውጣለትና ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ያለበትን ቦታ ያሳይህ። አንተ አንብብለትና ፍርድ በቃ ንገረው። ምዕራፍ ነው ራሱ ይፈርዳል። ምዕራፍ 1 ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ከዛ በኋላ ዮሐንስ 14 ላይ ከዛ ደግሞ ሉቃስ ላይ ትወጣለህ። ኢየሱስ ራሱ ኢየሱስ እንደሆነ
አይ ዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ አይደለም። ኢየሱስ ቶታሊ ዮሐንስ ወንጌል ምዕራፍ 1 ላይ አሃ ተናጋሪው ኢየሱስ አይደለም። በስርዓት ታወራኛለህ? እሺ የምን ስርዓት? አይ በስርዓት የምታወራኝ ከሆነ እሱ ዝም በል፣ እሱ ጋር እናወራለን። እሱ ዝም በል። ምንድን ነው የሚለው ልጅ? ምን ሆነሃል? ዮሐንስ እሱ ካልተረዳ ምን ላድርግ ታዲያ? ወይ እሱ በስርዓት አውራ። ኢየሱስ አያወራም ሲጀምር እዛ ቦታ ኢየሱስ አያወራም። ተረጋጋ አንዴ። ኧረ ያወራል። አባቱ እየተናገረ እኮ ላስረዳ። በመጀመሪያ ቃል ነበረ። ቆይ በመጀመሪያ ቃል ምንድን ነው የሆነው? ስጋ እኮ ነው። ይነጥብ አንዴ ብቻ ይኸውልህ፣ ከእሱ ጋር አንዴ ብቻ ኢየሱስ ዮሐንስ ወንጌል ላይ ሲጀመር ምን ጋር ነው? ቁጥር ስንት ላይ ነው ማውራት የሚጀምረው? እንኳን ዮሐንስ ወንጌል ላይ ኢየሱስ ቁጥር ስንት ላይ ነው ማውራት የሚጀምረው? አንብበው ከሆነ እስቲ ምን ማለት ነው? ቁጥር አንዴ እኮ እየነገ ቃል እኮ ራሱ ስጋ ነው። ቃል ራሱ ኢየሱስ ነው እያልኩ ነው። ቃልም ስጋ ሆነ። በቃ ኢየሱስ ይኸውልህ ምዕራፍ 1 ላይ ኢየሱስ መናገር የሚጀምረው የት ጋር መሰለክ? ኦልሞስት ወደ ቁጥር 38 አካባቢ ላይ ነው ተናጋሪው ኢየሱስ። ኢየሱስም ዘወር ብሎ ምን ትፈልጋላችሁ አላቸው ይላል። ኢየሱስ መናገር የሚጀምረው ከቁጥር 38 በኋላ ነው። ከዛ በፊት በአጠቃላይ እዚህ ጋር የሚናገሩት እነ ይሄ ዮሐንስ ምናምን ነው የሚያወሩት እንጂ ኢየሱስ ቶታሊ ተናጋሪ አይደለም እኮ። ላስረዳ። አሁን የጠቀስከውን ጥቅስ አንዴ ኪነ ጥበብ አንዴ እባክህን። እሺ አሁን የጠቀስከውን ጥቅስ እንድታስረዳኝ አይደለም። አሁን የጠቀስከውን ጥቅስ እንዳታልፈው እዛ ጋር 38 ነው አይደለ? እንዳታልፈው እዛ ጋር መጀመሪያ ተናገር ያልፈልሃለሁ። ወይ ኪነ ጥበብ አንዴ ትናገራለህ። የትም አይደለም። አሁን ኢየሱስም ዘወር ቃል ነኝ ብሎ የተናገረበትን አሳያችኋለሁ ነው ያልከው። አሁን እዛ ነው የምንፈልገው። እሺ በቃ አሁን ብዙ ሌላ ነገር አታወራ። በቃ ኢየሱስ ገና ምዕራፍ 1 ላይ ራሱ ቶታሊ ማውራት የሚጀምረው ቁጥር 38 ላይ ነው። ስለዚህ አሁን እኛ የምንፈልገው ኢየሱስ እኔ ቃል ነኝ ያለበትን ነው በቃ የተጠየቀው። ከሌለ የለም በል፣ አታድርቅ ሰው። አመሰግናለሁ። አላምብልህ ሌላ እዛው ጋር አንብብልህ ምዕራፍና ቁጥሩ ነገር ነው። ኢየሱስ ቃል ነኝ ያለበትን ምዕራፍ 36 ላይ አንብብ። 36 ላይ አንብብ። 36 36 ላይ እዛው 36 ላይ አንብብ። በቃ ኢየሱስም ሂዶ ተመልክቶ አለ። ተረጋጋና ስማ አለ። ኢየሱስም ላንብብልህ እንጂ ነው ምን አይደል? ኢየሱስ ተመልክቶ የእግዚአብሔር በግ አለ። የራስ ንግግር ዞሮ እየጮህብህ ነው ከራስ ጋር የተጋጨህ ያለው። እሺ እኛ መጻጥ ብለን አንዴ ትላለህ ለብቻ። ስለዚህ የኔትወርክ የራስ ነው። እሺ አሁን ቀጥልሽ። ለሻም ወጣገና ኢየሱስም ሂዶ ተመልክቶ እነሆ የእግዚአብሔር በግ አለ። በግ ማን ነው? የታረደው ክርስቶስ ኢየሱስ ነው። ኢየሱስ ቃል ነው የተባለበት ለምን እዛ ጋር ተናገረ? ኢየሱስ እኔ ቃል ነኝ ያለበትን አሳይ ነው የተባለ። ከሌለ የለም በል በቃ አታድርቅ። የለም በቃ አይደል? ከሌለ የለም አለ እንዴ? በደንብ ነው። አንተ አልተረዳሁትም በላ። ቃልም ስጋ ሆነ እኮ ነው የሚለው። ኢየሱስ እኔ ቃል ነኝ ያለበት አለ ወይ ነው? በግ ማን ነው? አዎ በደንብ እና ድንቅ ቃልም ስጋ ሆነ። እግዚአብሔር ቃል ነው ቃል ነኝ ያለበት አለ ወይ? ይሄ ነው ጥያቄው። አመሰግናለሁ። ቃልም ስጋ ሆነ። ቃል ስጋ ምን ማለት ነው? ቃል ስጋ ይሆናል እንዴ? ኢየሱስ ያለበት አለ ወይ? ምን ማለት ነው? ኢየሱስ ያለበት አለ ወይ ነው? እሺ የት ጋር ነው ኢየሱስ ቃልም ስጋ የሆነው? ነው ወንድም 14 ላይ ቃልም ስጋ ሆነ። እሺ በቃ የለም ጋይስ የለም በቃ እኛ መድረቅ የለብንም። ነው ቃልም ስጋ ይሆናል። የለም አትበላ። ይሄ ምንድን ነው? አማርኛ ትችላለህ? በደንብ ነው የምችለው። እያስረዳሁ መሰለኝ እኮ። አማርኛ የምትችል ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ብሎ የሚናገረው ማን ነው? ማን ነው ተናጋሪው? አመሰግናለሁ። ማን ነው ተናጋሪው? በመንፈስ ቅዱስ ተመርተው የጻፉት የወንጌላዊ ዮሐንስ በመንፈስ ቅዱስ ተመርቶ ነው የጻፈው። በቃ ሌላውን ዝባዝንኬውን ተወለ። አንዴ ማን ነው ተናጋሪው? በመጀመሪያ ቃልም ነበረ። ቃልም በእግዚአብሔር ዘንድ ነበር። እግዚአብሔር ነበር። ክርስቲያን በቃ ሽቶ በቃ ይነጣው በቃ ሚታርክ ይብቃ በቃ ብዙ ነው ከዚህ በላይ አይ እዚህ እናንተ ጋር ምንም እንረዳዳ በቃ ጨርሰናል። ጀዛከላህ ኸይር ማለት ነው እንጂ ይላም ቲ ውስጥ አለ። እሺ ኤሎሄ የሚለው አካውንት
ሚሊዮን 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 ካለ ሚሊዮን የለም በቃ እዚህ ጋር ራሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 36 ላይ ኢየሱስም ሲሄድ ተመልክቶ ተናጋሪው ኢየሱስ ራሱ አይደለም ዮሐንስ ነው እየተናገረ ያለው እዚህ ጋር ኢየሱስ ራሱ አይደለም እሱ ቁጥር 36 ኢየሱስ ነው እያለ ያለው በነገው ዕለት ዮሐንስ ከደቀ መዛሙርቱ ሆኖ ቆሞ ነበር ኢየሱስ ሲሄድ እነሆ የእግዚአብሔር በግ አለው ኢየሱስን እግዚአብሔር ነው አላለም እግዚአብሔር የግዕዝ ቃል ነው የዓለም ጌታ ማለት ነው በግዕዝ ያው መጽሐፍ ቅዱስን በግዕዝ ሲጻፍ ነው ወደ አማርኛ ሲያስቀምጡት ነው እሺ የእግዚአብሔር ቃል እግዚአብሔር ምን የዓለም ጌታ ማለት ነው ያው አምላክን ለመጥራት የሚጠቀሙበት ነው ኢየሱስን የአምላክ በግ አለው እንጂ እኔ ፊት ለፊቱ ያሉት እነ ዮሐንስ እንኳን ኢየሱስን ነው ይሄ እግዚአብሔር አምላክ ነው ብለው አልጠሩትም ያሉት ምንድነው የአምላክ በግ ነው ያሉት አምላክና በግ ይለያያል ይሄ እሱ አምላክ ራሱ ነው ሳይሆን ያሉት የአምላክ በግ ብለው ነው የጠሩት ኢየሱስ የአምላክ በግ እንጂ አምላክ ራሱ አይደለም ያው በግ ማለት ሊትራሊ ያው መስዋዕት የሚሆን አይነት ነገር ነው በቃ ያው ዞሮ ዞሮ በጎች ይባላል የኢየሱስ ተከታዮችም ደቀ መዛሙርቶች በጎች ይባላሉ ይሏቸዋል መጽሐፍ ቅዱስ አምላክ ግን በግ አይደለም እነሱ የአምላክ ኢየሱስ የአምላክ በግ እንጂ አምላክ አይደለም አይደለም ይሄ እንደው ይሄ ኤሎሂም ነው ታንት ወረደ ሁሱ ሚዩት አርጎ ነው ጠፍቶ ይትከ እሺ ወገኖች ካሏቸው አስገባቸው ክርስቲያኖች አላችሁ መግባት የምትፈልጉ ካላችሁ ገብቷል ሲነጠው ነው መከተል ከፈለክ እሺ አንድ ጥያቄ ልጠይቅ ጠይቅ እሺ ቅድም አንተን አልነበረም የተናገርኩት ከልጁ ጋር ነበር ደደብ ስላለኝ ነው የተናገርኩት አንተ መስሎ ሁሉም አስወርደዋል እንጂ ከልጁ ጋር ነበር የማታቆም ስላለና ቅድም ያመጣውልህ ማስረጃ አገር ሳይሆን ማንን ቢሆን መሳረብ የለብህም ለማንኛውም ወደ ሐሳብ እሱን የሰደበኝ እና ወደ ሐሳቤ ይቶ ቅድም አገር ናቸው ያመጣህልኝ ስላልከኝ ነው አገር አይደለም ቼክ አርግ እያልኩህ ነበረ እና በነብዩ መሐመድ ጊዜ ለማንኛውም ከፍተህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ እስላማዊ የሙስሊም መስጂዶች እያልክ ነበር እነዚያን ከፍተህ አሳይ እስኪ እኮ አሳየሁ እኮ ቅድም እኮ አሁን ከፍቼ እኮ አሳየሁ እኮ አሁን ፈልገው ነው ላሳይክ አልፈልገውም አንተ ስለምትፈልገው ነው አሳይ ኖ እኔ አሳየሁ አንተ ማስረጃህ ምንድነው እኔ አሳየሁ መስጂዶች እንደነበሩ የሙስሊሞች መስጂድ በዚያን ጊዜ አሳየን እኮ አሳየሁ እኮ ስማቸውን ጠቀስኩልህ አገራቸውን ጠቀስኩልህ ዓመተ ምህረታቸውን የነበሩበትን ጠቀስኩልህ አይደል አንድ ጊዜ እነዚህን መስጂዶች ምን አልከኝ ማሳየት ትችላለህ አንዴ ማየት ይፈልጋሉ ኮሜንት ላይ እናያቸው በዚያን ጊዜ የነበሩ እስላማዊ መስጂዶች እንመልከታቸው እያሉ ነው እስኪ ያሳየን እኔ ችግር የለውም አንተ ማስረጃው አለ ሆይ አሁን እናንተን እየተነጋገርን ያለ ነው አይደል ያን ከሚት አድርጊና አባ ሌላ ክርስቲያን አይጠይቅሽ ትረበሽ ከነጠበ ሚዮት ያንሳ ኪኑ ሁሱ ሚዩት አታርገኝ አንድ ጊዜ ዋከ ይኸውልህ ጊዜያችንን አትግደል ማሳየት የምትችል ከሆነ ለምታወራው ነገር አሳይ እኮ አሳየሁ እኮ ላሳይ አሁንም ላሳይህ ደግሜ እሱ በቃ ወሬውን ተውና ከፍተህ አሳይ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ የሙስሊሞች መስጂዶች አሳይ ኦኬ ችግር የለውም ኢትስ ኦኬ ምንም ችግር የለውም ኦኬ
እስከዛ ኪነ ጥበብ አለ። ኦኬ፣ ግን መጀመሪያ ምንድነው ወዴት ነበረ ቂብላቸው? አሁን ከዛ በፊት የነበሩ መስጂዶችን አሳየን አንድ ጊዜ። እሺ ይሄው ለነዚህ ሁሉ ይታያል። ይሄ እሺ የትኛው መስጂድ? ይሄው መስጂዶች መሆናቸውን አሳየን መጀመሪያ። እሺ ይሄው አንድ ጓንዙ ላይ የሚገኝ መስጂዶች መሆናቸውን እስኪ አሳየን አንዴ። ሁሱ ይሄ በደፈናው እኮ አይደለም እየሰጠው ያሉት አይደል? አሳየን አንዴ መስጂዶች መሆናቸውን እኮ ስሞቹን ያዝ። መስጂዶች መሆናቸውን አሳየን ስሞቹን ሳይሆን እኮ አንዴ ታስጨርሰኛል። አልገባኝም እያልክ ያለው ምንድነው? ማሳየት ማለት ነው መስጂዶች ናቸው በዚያን ጊዜ እኮ መስጊዶች ናቸው አይደለም ነው የምትል። አይደለም ካልከኝ ችግር የለብኝም። አንተ ስላልክ ማስረጃውን አሳይ ነው መስጂዶች። ይሄው እኔ እኮ ማስረጃ አሳየሁክ። መስጂዶች ናቸው የሚለው የቱ ጋር ነው ያለው? ኦኬ ሙሉ ላሳይክ። መስጂዶች እንደሆነ አሳየን እስኪ አንዴ። አዎ መስጊዶች ናቸው። ይሄ በአርክ አሳየን መስጂዶች እንደሆነ። ጨርስክ? መስጂዶች እንደሆነ አሳየን አንድ ጊዜ እኮ ይሄ መስጊድ አይደለም ነው አንተ የምትለኝ ወይስ ምንድነው? ነው ማስረጃ አስደግፈ አሳየን መስጂዶች። ይሄ ማስረጃ አስደግፈ ዓመተ ምህረትና ከነስማቸው ከነቦታቸው እያሳየሁክ ነው። ዓመተ ምህረትና ስም ሳይሆን መስጂዶች መሆናቸውን ነው የፈለግነው እኮ። ታዲያ ይሄ ምንድነው ብዬ ነው። አይደለም ካልከኝ ኦኬ ችግር የለብኝም። ይሄ መስጂዶች ናቸው የሚለውን አሳየን። ስለዚህ ከሌለህ የለኝም በልና ይሄ ነው እኔ አለኝ። ይሄ ማስረጃ ነው። እዚያ ጋር መስጂዶች ናቸው የሚለውን አሳየን እስኪ። እነዚህን ይሄ አይታይህም ወይስ አልገባኝም? የቱ ጋ ነው መስጂዶች ናቸው የሙስሊሞች መስጂድ የሚለው? ኦኬ እሺ ሀማ አልካቢር የሚባል ጃሚ የለም ወይ መስጊድ የለም? ምን ይሄኛው ጃሚ ሀማ አልካቢር ሴሪያ ላይ በ637 የነበረ ነው የሚለውን የቱ ጋ ነው ማየት የምንችለው? የት ማየት ትፈልግ? ጉግል አትቀበሉ መሰለኝ ሙስሊሞች። ከጉግል ላይ ሰላም ነው ያመጣሽው ማለት ነው አይደል? እስኪ አንዴ መለስ አድርጊያው። ጉግል አይደለም። እሺ ከየት ነው ያመጣው? እስኪ አንዴ መልሰው እስኪ። ባይዘው ጉግል አትቀበልም አንተ? አንዴ ያሳየን እስኪ መስጂዶች ናቸው የሚለውን አሳየን መጀመሪያ። ጉግል አትቀበልም? መስጂዶች ናቸው የሚለውን አሳየን አንዴ። ጉግል ትቀበላለህ አትቀበልም? ናቸው የሚለውን አሳየን አንዴ ባከን። እያሳየሁህ እኮ ነው። ይኸው የቱ ጋር ነው መስጂዶች ናቸው የሙስሊሞች መስጂድ የሚለውን አንዴ እንየው። ምኑ ነው ማየት የምትፈልገው? የሙስሊሞች መስጂዶች ናቸው የሚለውን አንድ ጊዜ አሳየን። እነዚህ ኦኬ የሙስሊም መስጊድ አይደለም ነው። አሁን አንተ ኢንፎርሜሽኑ የለህም ወይስ? አልገባኝም ጥያቄ። ማስረጃ አሳየን ነው ለተናገር። ይሄው ማስረጃ አሳየሁህ። አንተ ማስረጃ አለ? የሙስሊሞች መስጂድ ናቸው የሚለው የቱ ጋር ነው? እስኪ አሳየን። አይደለም የሚል አንተ ማስረጃ ስጠኝ እስቲ። አለ ብለህ ላመጣኸው ዋሽተሃል፣ ቀጥፈሃል ማለት ነው። ሚዩት አድርጋት። እኔ ነኝ የቀጠፍኩት? አዎ ካላ አሳየን። እርግጠኛ ነህ? በተደጋጋሚ እየለመን ከሆነ አሳየን። እሺ ኖ መለመን እኔ ሀሳብ ይኸውልህ እኮ እኔ ያቀረብኩኝ ከነስማቸው። አንተ ሁሱ አንድ ጊዜ የሰው ምላስ ላይ አትቁም። መስጂዶች ናቸው የሚለውን አሳየን አንድ ጊዜ። እያሳየሁህ ነው። አይታይም? ይሄ የለም እንደዚህ አይነት መስጊዶች። በቃ አንድ ጊዜ አሳየን የትኛው ጋር እና አብዱልከሪም ይሄ ለሽ አብዱልከሪም የሙስሊሞች መስጂዶች ናቸው የሚላል እዚህ ጋር። እስኪ አንድ ቤት ተናሳለ የተጻፈ ጽሁፍ እዚህ ጋር እንግዲህ ዴትና የሀገር ስም ነው ያለው። የሀገር ስም ነው ይሄ። ስለዚህ የሙስሊሞች መስጂዶች ናቸው የሚል የለም። ቆይ አንዴ ቆይ። አይ ያነበበው እዚህ ጋር አገር ነው የሚነበብለት ለሱ። አሃ አይ በጣም እንትን አለ። ይሰማል? ጤነኛ አይደለም እንዴ? ቻይና ብሎ ታዲያ ፕላኔት ስም ነው መዲ ይሰማል? ስም ሆነ ጤና የለውም እንዴ ልጅ? እንዴት አድርገዋል? እንትና ኪነ ጥበብ እንዴት ተናንሳ? ሰላም ነው? እንዴት ነው? እየቀደመው ልጅ አንዴ ሰላም እንዴት ነው? አዎ ነኝ። ለምንድን ነው እግዚአብሔር እርሻ ያለበትን ምግብ አትብላ ያለው? ኪነ ጥበብ
ይሰማ እሱ እዚህ ጋር ተረዳምጭ ነው ቃል እግዚአብሔር አይደል? እንረዳዳለን፣ ችግር የለውም። እንረዳዳለን፣ ችግር የለውም። ለምንድን ነው እግዚአብሔር እርሾ ያለበትን ምግብ አትብሉ ብሏል? እንጀራ ትበላለህ አንተ አይደል? ቤትህ ሄሎ፣ እሱ አንዴ እኔን አልመለስክልኝም። አልመለስክልንም እንዴ? እሺ፣ ከላይ ሰላም ነው? እንዴት ነህ? አሎ፣ በጣም ታገስ ነው ወላሂ ላዝ እንዴ? እኔ አልመለስክልኝም። ሰላም፣ እንዴት ነህ? ከላይ ሰው እንዴት ማስረጃ ሲያደርግ ጊዜ ከመጽሐፉ ማስረጃ ያመጣል? ካለ ከምትማርበት ከምታምንበት መጽሐፍ አምጣና አሳይ ቢያንስ። እሺ ቢያንስ ይዞት የመጣውን እንኳን መስጂዶች እንደሆኑ ማሳየት አልቻለም። የተጻፈ ጽሑፍ አመጣ። በዚህ ጊዜ መዲና፣ በዚህ ጊዜ አከሌ ይላል፣ እዚህ ቻይና ይላል። ከዚያ ብላለ እነዚህ የሙስሊሞች መስጂዶች ናቸው። እሺ የሙስሊሞች መስጂዶች መሆናቸውን የተጻፈ ነገር ቢያንስ አሳየንሽ። ከየት የሚያምጣው ከየትም ችግር የለውም። የለም እንደዛ የሚል ከዛ ወጣና እነዚህ አንተ መስጂዶች አይደሉም ነው ወይ የምትለው ይለኛል። እንደገና ያለ ሰው ያ አንተ ናቸው ካልክ ማስረጃ ማሳየት ያለብህ አንተ እኮ አይደለም። አንተ ናቸው ብለህ ከመጣ ማስረጃ ማሳየት ያለብህ አንተ። ከሌለ ማስረጃ የለህም ማለት ነው። እሺ ክርስቲያን አለ። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። ሰላም ነው? አልሐምዱሊላህ። አላስገባም ሲሉ እኮ እንደዛ አሉ። ምን ያልከው? ጥያቄ ካለ ጠይቅ። እኔ አላየሁትም እኮ አንተ። ያ አይሰማም? ሄሎ፣ አይሰማም? ይሰማል። እሺ ምንድን ነበር? አደምም ማለት ነው አላህ ያለ ዋሲጣ ያለ ጅብሪል አማካይነት አውርቶታል። አላህ ያለማንም መካከለኛ ሶስት አካሎችን አደምንና ሙሳን ነቢ ሰለላሁ ዐለይሂ ወሰለም አናግሯቸዋል። አደምን ዐለይሂ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላሃ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን ፈቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢል መላኢካ ፈሰሊም ዐለይሂም። አላህ ለአደም እንዲህ አለው እያሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ። አደም ሆይ ሂድና ወደ እነዚያ መላእክቶች አሰላሙ ዐለይኩም በላቸው አለው። ፈዛሀበ አደምም ሄደ። ፈሰለመ ዐለይሂም አሰላሙ ዐለይኩም አላቸው። መላእክቶችም ወዐለይኩም ሰላም ወረሕመቱላህ ብለው መለሱለት። ስለዚህ አላህ ቃል በቃል አደምን አናግሮታል። ሙሳንም ልክ እንደው አናግሮታል። ፈለማ ጃአ ሙሳ ፈተለቃ አደም ሚን ረቢ ከሊማት የሚለው አያ እሱን ያስይዛል። ያው ያስይዛል። አላህ ሱብሓነሁ ወተዓላ አደምን ቃል በቃል እንዳናገረው ዑለሞች ተናግረዋል። እንዳለ እነዚያ ቃላቶች ሁሉ አደምን በቀጥታ ያናገረባቸው ናቸው። እሺ ሹክራን ጀዛኩሙላህ ኸይረን። መርሐባ ወያኩም። እሺ ደግሞ አሁን መሽቷል። ትንሽ እንካ። ሰላም አለይኩም። አለይኩም ሰላም። ወስ ጥያቄ ነበረኝ። እሺ ጥያቄ ተለበሽ ባትሪ ሊዘጋ ነው። 88 ብቻ ነው ያለው። ያላ አያቴ በህይወት የለችም እና ሞታለች። ግን የሆነ ነገር እንትን ነበረ ቃል ገብቼላት ነበር። ምን ለእናቴ ወርቅ ገዝቼ ለእኔ ምናምን ስትለኝ ገዛልሻለሁ ብዬ ቆይ፣ ከዛ ግን ሳልገዛላት ሞተች። እውነት ነው። እሺ በሷ ስም ሰደቃ አድርግላት። እሺ ሌላ የለውም። ሌላ ዱዓ አድርግላት፣ ሰደቃ አድርግላት። በተለይ በዚያ ወርቅ ልትገዥላት በነበረው ገንዘብ ከቻልሽ በሷ ስም ለድሃዎች ለምስኪኖች ሰደቃ ብታደርግላት አማረ። አመሰግን።
ቢስሚላሂ ራህማኒ ራሂም ካፍሃ ያ ዐይን ሷድ ዚክሩ ረሕመት ያውና ተመልከት ኢየሱስ ክርስቶስ አምላክ እንዳለው ራሱ የተናገረበትን ነው ደግሞ መሰለ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ ክርስቶስ። ያሰላም ኢየሱስም አለ ነው የሚለው ይታያል አይደል? ራሱ የተናገረው ነው መሰለ። አባት ነው እንጂ ታዲያ ይሄ ማለት አባት ነው እንጂ አምላክ ነው እንደሚለው ወደ አምላኬ ወደ አምላካችሁ አድርጋለሁ ያው እኮ ላንብብልህ። እንደዛ የፈለከው ላንብብልህ። ከጀመርክ ደግሞ ከአንድም እንመለሳለን። እሺ ላንብበው ነኝ። ኢየሱስም ገና ወደ አባቴ አርጋለሁና አትንኩኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባትና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አምላኬ የሚለው ማን ነው? ኢየሱስ ነው እየተናገረ ያለው። እዚህ ጋር ይነግር እኮ እዚህ ጋር ተረጋጋ፣ ስማ። አሜን ነው አላህ ላብራራለሁ። አምላክ የሚለው ማን ነው? ኢየሱስ ነው አለ። ጎበዝ ልጅ፣ ይሄን ይፈልግ ነው ኢየሱስ። ቆይ እንዴ ቃሉን እኮ ነው ቤት ቃሉን እኮ ነው። ተረጋጋኝ፣ ስማኝ። ራሱ እኮ አምላክ ነው ልልህ እኮ ላሳይ እኮ ነው አምላክ እንደሆነ። አምላክ እንዳለ ተቸኩራል። እሱ አምላክ የሚለው ማን ነው ስለው አምላክ ራሱ አምላክ ነው። ልጅ ነው ያለው ልጅ። ስለዚህ ክርስቶስ አምላክ አለው ማለት ነው። እናመሰግናለን። ይሄ ልጅ ጎበዝ ልጅ አለው። ተረጋጋኛ። በመጽሐፍ ቅዱስ ይውል አናፍርም። የምሳቀቅ ምናምን መስሎ እኮ እንዳትሳሳት እንዳስረዳህ ነው ላሳይህ ነው። ከዛ በኋላ ወይ ተናው አላማመን ያላማመን ያንተ ጉዳይ ነው። በወሬው ነው አራም ቀጥታ። እሺ እኔን ደግሞ አስወራኝ። እሺ አራብሽር ቤቱ እሱ አስወራኝ። ፈታ እሺ አስወራኝ። እሺ አስወራኝ። ጠንክር። እሱ አስወራኝ። አውራ እሱ ደንግጧል። ወላሂ ደንግጧል። አምላክ እንዳለው አያውቅም ነበር። ሲያይ ደንግጧል። አስወራ አለው። አልደነገጥኩም። ካልደረገክ ተያዝክ እኮ ጭራሽ እኮ። ተረጋጋ። እንዴ ላንብብልህ አይደል እንዴ? እሺ አንብብሽ። አንተ ነው የምደነግጥ አይደለም። እሺ ዮሐንስ ያዙላችሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ አነብላለሁ። ስማ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄን ተናግረኛለህ። ይሄን ልታስረዳን ነው የመጣው? ያንን አምላክ እንዳለው ወይ ተረጋጋ። አምላክ እንደሆነ ላሳያለሁ። ወርድላለሁ። አንዳችም ያለሱ እንዳልሆነ ላሳያለሁ። አዳምጥሽ አንዴ። ኢየሱስ ክርስቶስ አምላክ እንደሌለው በቃ ሊያስረዳን ነው ብዬ እየጠበቅኩ ነበር። ሄደና በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር አለ። ይሄ ምን እንደሆነ ታስረዳኛለህ ያለ እንደገና ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። አሁን አምላክ እንዳለው የተናገረውን ጥቅስ ምን ልታደርገው ነው? አሁን ጥያቄያችን አምላክ ነው ራሱ። እዚህ ጋር አምላክ ነው። ካዲያ ይሄን ልታደርገው ፈለግክ አንተ? እንዴት አድርገው? አንዴ ወደሱ እንሄዳለን። እዚያ ጋር ኢየሱስ የሚል ቃል አለ የለም? እሺ አንተ ወደ ፈለግከው ነው ሄድልህ። ፈጠረው የሚል ማስረጃ ስጠኝ። ዮሐንስ አንዳንድ ጀምረሃል፣ እሱን ጨርስ። ከጥቅስ ወደ ጥቅስ አትንጣጣ እንደ ፌንታ። እሺ አመሰግናለሁ። እሺ በመጀመሪያ ቃል ነበረ፣ ቃልም እሺ ላንብብ እኔ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ቃል ምንድን ነበር? እግዚአብሔር ነው። የ14 የትሄድና ምን ይላል? ቃልም ስጋ ሆነ። ያ ቃል ስጋ ነው የሆነው። ከድንግል ማርያም ስጋና ደምን ወሰደ። 14 ላይ ምን አዘለለህ? ቆይ አንዴ እንዴ አንድ ጥቅስ አነብብና የመጀመሪያውን 14 ላይ አይመለስልሃለሁ። አንዴ ተረጋጋ። አይ ስለ ቃል እንድትገባ ስለ ቃል ስለፈለኩ ነው። አለው እሺ አለው። አይዞህ የት እሄዳለሁ ማለት ነው። አይዞህ ከዛ አልወጣም፣ እዚሁ ነው ቦታ ያለሁት። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ይህም በመጀመሪያ ነው፣ ካለፈ አይደለም የሚለው። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ሆኖም አንዳች እንኳን ያለ እርሱ አልሆነም።
ያለማን ያለ ቃል አንዳች እንኳን ያለ እሱ አልሆነም። ያለምን ያለ ቃል ነው የሚለው። አንዳች እንኳን ያለ እሱ አልሆነም። ይሄን ግልጽ አድርገህ ያዝልኝ። በእርሱ ሕይወት ነበረች፣ ሕይወትም የእሱ ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ማንን? ቃልን። ቃል ማን ነው? ኢየሱስ ነው አይልም። ኢየሱስ ክርስቶስ መጽሐፍ ቅዱስ አይልም አትበለኛ። በ14 ላይ እኮ አሳየው እኮ ቃልም ስጋ ሆነ። ስጋ የሆነው ማን ነው? በፈጣሪ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ቃል ነኝ ብሎ አንዲት ቦታ ላይ ተናግሯል። መልስ። አመሰግናለሁ። ይሄው ዞላ ሳይ ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት ቦታ አለ መጽሐፍ ቅዱስ ላይ አለ። አይ አብዱልከሪም አንዴ ክፈትልን። ኢየሱስ እኔ ቃል ነኝ ያለበትን ቦታ ሊያሳየን ነው። የቱ ጋር ይከተላል? ለምን ታጣምማለህ? እዚህ ላይ አለልህ እኮ እዚሁ ላይ አለልህ። ወይ አንዴ ሊያሳየን የቱ እዚሁ ጋር ብሎ ሂሳብ የለም። ኢየሱስ እኔ ቃል ነኝ ያለበት ቦታ አለ ብለህናል። የቱ ጋር ነው ኢየሱስ እኔ ቃል ነኝ ያለው? የቀላል ነገር እኮ አይደለም። አምላክ ለማድረግ ጥቅሶችን ኢየሱስ ይላሉ ብላችሁ ታስባላችሁ? ስንት ጥቃቅን ነገር አስተምሩ። እርሱን መለኮትነትን ደረጃ የሚያሰጠውን ጥቅስ ሳይናገር አይሄድም። ክርስቶስ የቱ ጋር ነው እኔ ቃል ነኝ ያለው? አንድ ቦታ ላይ መጽሐፍ ቅዱስ ላይ ያላ እዘዘውና ይክፈትልህ። የቱ ጋር ይክፈትልህ? አመሰግናለሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ላይ አውጣው። 14 ላይ ምንድን ነው የሚለው? ኢየሱስ የተናገረውን ነው የተባልከው። ማን ነው እሱን እየተናገረ ያለው? ቃልም ስጋ ሆነ። ቃል ስጋ የሆነው ማን ነው? ኢየሱስ እኔ ቃል ነኝ ነው። ያለበት ቦታ አለ ወይ ነው ጥያቄ። ኢየሱስ ቃል ምንድን ነው? ስጋ እኮ ስጋ ሆኖ ይላል እኮ። ቃልም ስጋ ሆነ። ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ የእግዚአብሔር ቃል ነኝ ያለበት ቦታ አለ ወይ? ሁለቱንም አደረኩልህ። በቃ ይኸው ምርቃት ጨመርኩልህ። ቃልም እኮ ቃልም ስጋ ሆነ። በቃ ቃልም ስጋ ሆነ። ስጋ የሆነው ማን ነው? ቃል ምን ሆነ ብዬ አይደለም የጠየኩህ። እባክህን ኢየሱስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ያለበት ቦታ አለ ወይ መጽሐፍ ቅዱስ ላይ? ያው ጠንከር። እሱ ዝጋ ታጣመ እሱ ዝጋ እያጣመምክ ነው። ስጋ የሆነው ማን ነው? ከድንግል ማርያም ስጋና ደምን ወስደዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትለዋለች። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ጥረዋለች እያለ ይናገራል። የላ ኢየሱስ ክርስቶስ እኔ ቃል ነኝ ያለበት ቦታ አምጣ። ኢየሱስ እኔ እግዚአብሔር ቃል ነኝ ያለበት ቦታ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ቃል ስጋ ሆነ። ቃልም ስጋ የሆነው ከድንግል ማርያም የተወለደው ትንቢት የተነገረለት ቃል ራሱ ኢየሱስ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ያለበትን ቦታ አምጣ። ቃልም ስጋ ሆነ። በፈጣሪ ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነኝ ያለበት ወይ እኔ በስራት ያለ አንዳች እንኳን ያለ ቃል አልሆነም። አንዳችም ፍጥረታትም ሁሉ በመጀመሪያም ሁሉ ያለ ኢየሱስ አንድችም ነገር አልሆነም። ያለ ልጁ ምንም ጥያቄው ራስ ከብዳል ለመረዳት ወላሂ። እሺ ከላይ ያለው ሚሊዮን አልከበደኝም ማለት አንተ ነው የከበደኝ። እኔ እግዚአብሔር ቃል ነኝ ያለበት ቦታ የቱ ጋር ነው ብሎላል? ከእናንተ እኮ በራስህ ጊዜ የቱ ጋር ነው? እሱ እዚህ ጋር ከብዶሃል። በጣም ነው የከበደኝ። እኔ እኮ ጥያቄ እኮ ከብዶሃል። ምን መሰለህ? አይ ከብዶሃል። ይኸውልህ እያጣመምክ ስለሆነ ነው። አሁን እዚህ ጋር ይኸውልህ 1900 ሰው አለ። ያለህ ቆይ ተረጋጋ። 1900 አለ። ፍርዱን ለነሱ ውስጥ ከታች ጻፉልን። 1900 ሰው አለ። ቃል ስጋውን ኢየሱስ ስጋ አልሆነም የሚል ካለ ከታች ጻፉልን። በቃ አሁን እንደዚህ ከሆነ አምረን እናወራለን። ያዝ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል አለ። ይሄ ሰው የቱ ጋር ነው ያለው አልኩት። ሊያመጣ አልቻለም። ታዲያ ምን ብሎ እንዲፈርዱ እየፈለክ ነው? እንደዚህ ይሄው ስጋ ይሄው ስጋ ቃልም ስጋ ሆነ። ስጋ የሆነው ደግሞ ከድንግል ማርያም የተወለደው ስጋን የለበሰው ሰው የሆነው ማን? ቆይ አንዴ ያንተን እምነት እንድትነግረን ሳይሆን መጽሐፉ ላይ እየተጻፈ እየጠየቅንህ ነው። አሁን ጥያቄው ይሄው መጽሐፍ ላይ ያወጣልህ እኮ ይሄው አውጣለት፣ ያውጣልህ። እሺ አስረዳኝ። አውጣልህ አብዱልከሪም አንዴ ያውጣለት። ምዕራፍና ቁጥር ትሰጠዋለህ። ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነኝ ወይንም እኔ ቃል ነኝ ብሎ የተናገረበትን ቦታ ሊነግረን ነው። ይሄ ሰው የቱ ጋር ይገለጥልህ? ኢየሱስ አውጣ ያንብበው። እሱ ራሱ ያንብበው። አንተ ዝም በል በቃ። እሱ ጋር እናውራ። እሺ አንተ የማይገባ ከሆነ እሱ ጋር እናውራ። ችግር የለም። አብዱልከሪም አውጣለትና ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ያለበትን ቦታ ያሳይህ። አንተ አንብብለትና ፍርድ። በቃ
ንገረው ምዕራፍ ነው ራሱ ይፈርዳል። ምዕራፍ 1 ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ከዛ በኋላ ዮሐንስ 14 ላይ ከዛ ደግሞ ሉቃስ ላይ ትወጣለህ። ኢየሱስ ራሱ አለ ራሱ ኢየሱስ እንደሆነ አይ ዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ አይደለም። ኢየሱስ ቶታሊ ዮሐንስ ወንጌል ምዕራፍ 1 ላይ ተናጋሪው ኢየሱስ አይደለም። በስርዓት ታወራኛለህ? እሺ የምን ስርዓት? አይ በስርዓት የምታወራኝ ከሆነ እሱ ዝም በል፣ እሱ ጋር እናወራለን። እሱ ዝም በል። ምንድን ነው የሚለው? ልጅ ምን ሆነሃል? ዮሐንስ እሱ ካልተረዳ ምን ላድርግ ታዲያ? ወይ እሱ በስርዓት አውራ። ኢየሱስ አያወራም ሲጀምር እዛ ቦታ ኢየሱስ አያወራም። ተረጋጋ እንዴ። ኧረ ያወራል። አባቱ እየተናገረ እኩል አስረዳ። በመጀመሪያ ቃል ነበረ። ቆይ በመጀመሪያ ቃል ምንድን ነው የሆነው? ስጋ እኮ ነው። ይነጥብ አንዴ ብቻ ይኸውልህ፣ ከእሱ ጋር አንዴ ብቻ ኢየሱስ ዮሐንስ ወንጌል ላይ ሲጀመር ምን ጋር ነው? ቁጥር ስንት ላይ ነው ማውራት የሚጀምረው? እንኳን ዮሐንስ ወንጌል ላይ ኢየሱስ ቁጥር ስንት ላይ ነው ማውራት የሚጀምረው? አንብበው ከሆነ እስቲ ምን ማለት ነው? ቁጥር አንዴ እኮ ቃል እኮ ራሱ ስጋ ነው። ቃል ራሱ ኢየሱስ ነው እያልኩ ነው። ቃልም ስጋ ሆነ። በቃ ኢየሱስ ይኸውልህ ምዕራፍ 1 ላይ ኢየሱስ መናገር የሚጀምረው የት ጋር መሰለክ? ኦልሞስት ወደ ቁጥር 38 አካባቢ ላይ ነው ተናጋሪው ኢየሱስም ዘወር ብሎ ምን ትፈልጋላችሁ አላቸው ይላል። ኢየሱስ መናገር የሚጀምረው ከቁጥር 38 በኋላ ነው። ከዛ በፊት በአጠቃላይ እዚህ ጋር የሚናገሩት እነ ይሄ ዮሐንስ ምናምን ነው የሚያወሩት እንጂ ኢየሱስ ቶታሊ ተናጋሪ አይደለም እኮ። ላስረዳ። አሁን የጠቀስከውን ጥቅስ አንዴ ኪነ ጥበብ አንዴ እባክህን። አሁን የጠቀስከውን ጥቅስ እንድታስረዳኝ አይደለም። አሁን የጠቀስከውን ጥቅስ እንዳታልፈው እዛ ጋር 38 ነው አይደለ? እንዳታልፈው እዛ ጋር መጀመሪያ ተናገር ያልፈልሃለሁ። ወይ ኪነ ጥበብ አንዴ ትናገራለህ። የትም አይደለም። አሁን ኢየሱስም ዘወር ቃል ነኝ ብሎ የተናገረበትን አሳያችኋለሁ ነው ያልከው። አሁን እዛ ነው የምንፈልገው። እሺ በቃ አሁን ብዙ ሌላ ነገር አታወራ። በቃ ኢየሱስ ገና ምዕራፍ 1 ላይ ራሱ ቶታሊ ማውራት የሚጀምረው ቁጥር 38 ላይ ነው። ስለዚህ አሁን እኛ የምንፈልገው ኢየሱስ እኔ ቃል ነኝ ያለበትን ነው። በቃ የተጠየቀው ከሌለ የለም በል አታድርቅ ሰው። አመሰግናለሁ። አላምብልህ ሌላ እዛው ጋር አንብብልህ ምንና ቁጥሩ ነገር ነው። ኢየሱስ ቃል ነኝ ያለበትን ምዕራፍ 36 ላይ አንብብ። 36 ላይ አንብብ። 36 ላይ አንብብ። እሺ 36 ላይ እዛው 36 ላይ አንብብ። በቃ ኢየሱስም ሂዶ ተመልክቶ አለ። ተረጋጋና ስማ አለ። ኢየሱስም ላንብብልህ እንጂ ነው እኔ አይደል ኢየሱስ ተመልክቶ የእግዚአብሔር በግ አለ። የራስ ንግግር ዞሮ እየጮህብህ ነው ከራስ ጋር የተጋጨህ ያለው። እሺ እኛ በዛጥ ብለን አንዴ ትላለህ ለብቻ። ስለዚህ የኔትወርክ የራስ ነው። እሺ አሁን ቀጥልሽ። ለሻም መጠግና ኢየሱስም ሂዶ ተመልክቶ ነው የእግዚአብሔር በግ አለ። በግ ማን ነው? የታረደው ክርስቶስ ኢየሱስ ነው። ኢየሱስ ቃል ነው የተባለበት ለምን እዛ ጋር ተናገረ? ኢየሱስ እኔ ቃል ነኝ ያለበትን አሳይ ነው። ከሌለ የለም በል በቃ አታድርቅ። የለም በቃ አይደል? ከሌለ የለም አለ እንዴ? በደንብ ነው። አንተ አልተረዳሁትም በላ። ቃልም ስጋ ሆነ እኮ ነው የሚለው። ኢየሱስ እኔ ቃል ነኝ ያለበት አለ ወይ ነው? በግ ማን ነው? አዎ በደንብ እና ድንቅ ቃልም ስጋ ሆነ። እግዚአብሔር ቃል ነኝ ያለበት አለ ወይ? ይሄ ነው ጥያቄው። አመሰግናለሁ። ቃልም ስጋ ሆነ። ቃል ስጋ ምን ማለት ነው? ቃል ስጋ ይሆናል እንዴ? ኢየሱስ ያለበት አለ ወይ? ምን ማለት ነው? ኢየሱስ ያለበት አለ ወይ ነው? እሺ የት ጋር ነው ኢየሱስ ቃልም ስጋ የሆነው? ወንድም 14 ላይ ቃልም ስጋ ሆነ። እሺ በቃ የለም ጋይስ የለም። በቃ እኛ መድረቅ የለብንም። ያው ቃልም ስጋ ይሆናል። የለም አትበላ። ይሄ ምንድን ነው? አማርኛ ትችላለህ? በደንብ ነው የምችለው። እያስረዳሁ መሰለኝ እኮ። አማርኛ የምትችል ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ብሎ የሚናገረው ማን ነው? ማን ነው ተናጋሪው? አመሰግናለሁ። ማን ነው ተናጋሪው? በመንፈስ ቅዱስ ተመርተው የጻፉት የወንጌላዊ ዮሐንስ በመንፈስ ቅዱስ ተመርቶ ነው የጻፈው። በቃ ሌላውን ዝባዝንኪውን ተወለ። አንዴ ማን ነው ተናጋሪው? በመጀመሪያ ቃልም ነበረ። ቃልም በእግዚአብሔር ዘንድ ነበረ። እግዚአብሔር ነበረ። እሺ በቃ ይነጣው በቃ ሚታርክ ይብቃ በቃ ብዙም ከዚህ በላይ እሺ። አይ እናንተ ጋር ምንም እንረዳዳ። በቃ ጨርሰናል። ጀዛከላህ ኸይር።
ማለት ነው እንጂ ይላም ቲ ውስጥ አለ። እሺ ኤሎሄ የሚለው አካውንት ሚሊዮን ሚሊዮን ካለ ሚሊዮን የለም በቃ። እዚህ ጋር ራሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 36 ላይ ኢየሱስም ሲሄድ ተመልክቶ፣ ተናጋሪው ኢየሱስ ራሱ አይደለም ዮሐንስ ነው እየተናገረ ያለው። እዚህ ጋር ኢየሱስ ራሱ አይደለም። አሁን እሱ ቁጥር 36 ኢየሱስ ነው እያለ ያለው። በነገው ዕለት ዮሐንስ ከደቀ መዛሙርቱ ሆኖ ቆሞ ነበር። ኢየሱስ ሲሄድ እነሆ የእግዚአብሔር በግ አለው። ኢየሱስን እግዚአብሔር ነው አላለም። እግዚአብሔር የግዕዝ ቃል ነው፣ የዓለም ጌታ ማለት ነው። በግዕዝ ያው መጽሐፍ ቅዱስን በግዕዝ ሲጻፍ ነው፣ ወደ አማርኛ ሲያስቀምጡት ነው። እሺ የእግዚአብሔር ቃል እግዚአብሔር ምን ነው? የዓለም ጌታ ማለት ነው። ያው አምላክን ለመጥራት የሚጠቀሙበት ነው። ኢየሱስን የአምላክ በግ አለው እንጂ እኔ ፊት ለፊቱ ያሉት እነ ዮሐንስ እንኳን ኢየሱስን ነው ይሄ እግዚአብሔር አምላክ ነው ብሎ አልጠሩትም። ያሉት ምንድነው? የአምላክ በግ ነው ያሉት። አምላክና በግ ይለያያል። ይሄ እሱ አምላክ ራሱ ነው ሳይሆን ያሉት የአምላክ በግ ብለው ነው የጠሩት። ኢየሱስ የአምላክ በግ እንጂ አምላክ ራሱ አይደለም። ያው በግ ማለት ሊትራሊ ያው መስዋዕት የሚሆን አይነት ነገር ነው። በቃ ያው ዞሮ ዞሮ በጎች ይባላል። የኢየሱስ ተከታዮችም ደቀ መዛሙርቶች በጎች ይባላሉ ይሏቸዋል መጽሐፍ ቅዱስ። አምላክ ግን በግ አይደለም። እነሱ የአምላክ ኢየሱስ የአምላክ በግ እንጂ አምላክ አይደለም አይደለም። ይሄ እንደው ይሄ ኤሎሄ የሚለው አካውንት ወረደ። ሁሱ ሚዩት አድርጎ ነው ጠፍቶ ይትከ። እሺ ወገኖች ካሏቸው አስገባቸው። ክርስቲያኖች አላችሁ መግባት የምትፈልጉ ካላችሁ ገብቷል። ሲነጠው ነው መከተል ከፈለግ እሺ አንድ ጥያቄ ልጠይቅ። ጠይቅ። እሺ ቅድም አንተን አልነበረም የተናገርኩት፣ ከልጁ ጋር ነበር። ደደብ ስላለኝ ነው የተናገርኩት። አንተ መስሎ ሁሉም አስወርደዋል እንጂ ከልጁ ጋር ነበር የማታውቀውን ስላለ እና ቅድም ያመጣውልህ ማስረጃ አገር ሳይሆን ማንን ቢሆን መሳረብ የለብህም። ለማንኛውም ወደ ሀሳብ እሱን የሰደበኝ እና ወደ ሀሳቤ ሊቶ ቅድም አገር ናቸው ያመጣህልኝ ስላልከኝ ነው። አገር አይደለም ቼክ አርግ እያልኩህ ነበረ እና በነቢዩ መሐመድ ጊዜ ለማንኛውም ከፍተህ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ እስላማዊ የሙስሊም መስጂዶች እያልክ ነበር። እነዚያን ከፍተህ አሳይ እስኪ። እኮ አሳየሁ እኮ ቅድም እኮ አሁን ከፍቼ እኮ አሳየሁ እኮ። አሁን ፈልገው ነው ላሳይክ? አልፈልገውም። አንተ ስለምትፈልገው ነው። አሳይ። እኔ አሳየሁ። አንተ ማስረጃህ ምንድን ነው? እኔ አሳየሁ መስጂዶች እንደነበሩ የሙስሊሞች መስጂድ በዚያን ጊዜ አሳየን እኮ። አሳየሁ እኮ። ስማቸውን ጠቀስኩልህ፣ አገራቸውን ጠቀስኩልህ፣ ዓመተ ምህረታቸውን የነበሩበትን ጠቀስኩልህ አይደል? አንድ ጊዜ እነዚህን መስጂዶች ምን አልከኝ? ማሳየት ትችላለህ? አንዴ ማየት ይፈልጋሉ። ኮሜንት ላይ እናያቸው። በዚያን ጊዜ የነበሩ እስላማዊ መስጂዶች እንመልከታቸው እያሉ ነው። እስኪ ያሳየን። እኔ ችግር የለውም። አንተ ማስረጃው አለ ወይ? አሁን እናንተ ነን እየተነጋገርን ያለ ነው አይደለ? ኪሜት አድርጊና አባ ሌላ ክርስቲያን አይጠይቀሽ ትረበሽ። ኪነጥበብ ሚወትህን አንሳ። ኪኑ እሱ ሚዩት አታርገኝ አንድ ጊዜ እባክህ። ይኸውልህ ጊዜያችንን አትግድል። ማሳየት የምትችል ከሆነ ለምታወራው ነገር አሳየህ እኮ ላሳይ። አሁንም ላሳይህ ደግሜ እሱ በቃ ወሬውን ተውና ከፍተህ አሳይ። በነቢ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ የሙስሊሞች መስጂዶች አሳየን። ኦኬ ችግር የለውም። ኢትስ ኦኬ ምንም ችግር የለውም።
እስከዛ ኪነ ጥበብ አለ። ኦኬ፣ ግን መጀመሪያ ምንድነው ወዴት ነበረ ቂብላቸው? አሁን ከዛ በፊት የነበሩ መስጂዶችን አሳየና አንድ ጊዜ። እሺ ይሄው ለነዚህ ሁሉ ይታያል። ይሄ እሺ የትኛው መስጂድ? ይሄው መስጂዶች መሆናቸውን አሳየን መጀመሪያ። እሺ ይሄው አንድ ጓንዙ ላይ የሚገኝ መስጂዶች መሆናቸውን እስኪ አሳየና አንዴ። ሁሱ ይሄ በደፈናው እኮ አይደለም እየሰጠው ያሉት አይደል? አሳየና አንዴ መስጂዶች መሆናቸውን እኮ ስሞቹን ያዝ። መስጂዶች መሆናቸውን አሳየን፣ ስሞቹን ሳይሆን እኮ። አንዴ ታስጨርሰኛለህ? አልገባኝም እያልክ ያለው ምንድነው? ማሳየት ማለት ነው መስጂዶች ናቸው በዚያን ጊዜ እኮ መስጊዶች ናቸው አይደለም ነው የምትል። አይደለም ካልከኝ ችግር የለብኝም። አንተ ስላልክ ማስረጃውን አሳይ ነው። መስጂዶች ይሄው እኔ እኮ ማስረጃ አሳየሁክ። መስጂዶች ናቸው የሚለው የቱ ጋር ነው ያለው? ኦኬ ሙሉ ላሳይክ። መስጂዶች እንደሆነ አሳየን እስኪ አንዴ። አዎ መስጊዶች ናቸው። ይሄ በአርክ አሳየን መስጂዶች እንደሆነ። ጨርስክ? መስጂዶች እንደሆነ አሳየን አንድ ጊዜ እኮ ይሄ መስጊድ አይደለም ነው አንተ የምትለኝ ወይስ ምንድነው ነው? ማስረጃ አስደግፈ አሳየን መስጂዶች። ይሄ ማስረጃ አስደግፈ ዓመተ ምህረትና ከነስማቸው ከነቦታቸው እያሳየሁክ ነው። ዓመተ ምህረትና ስም ሳይሆን መስጂዶች መሆናቸውን ነው የፈለግነው እኮ። ታዲያ ይሄ ምንድነው ብዬ ነው። አይደለም ካልከኝ ኦኬ ችግር የለብኝም። ይሄ መስጂዶች ናቸው የሚለው አሳየን። ስለዚህ ከሌለህ የለኝም በልና ይሄ ነው እኔ አለኝ። ይሄ ማስረጃ ነው። እዚያ ጋር መስጂዶች ናቸው የሚለውን አሳየን እስኪ። እነዚህን ይሄ አይታይህም ወይስ አልገባኝም? የቱ ጋ ነው መስጂዶች ናቸው የሙስሊሞች መስጂድ የሚለው? ኦኬ እሺ ሀማ አልካቢር የሚባል ጃሚ የለም ወይ መስጊድ የለም? ምን ይሄኛው ጃሚ ሀማ አልካቢር ሴሪያ ላይ በ637 የነበረ ነው የሚለውን የቱ ጋ ነው ማየት የምንችለው? የት ማየት ትፈልግ? ጉግል አትቀበሉ መሰለኝ ሙስሊሞች። ከጉግል ላይ ሰላም ነው ያመጣሽው ማለት ነው አይደል? እስኪ አንዴ መለስ አድርጊያው። ጉግል አይደለም። እሺ ከየት ነው ያመጣው? እስኪ አንዴ መልሰው እስኪ። ባይዘው ጉግል አትቀበልም አንተ? አንዴ ያሳየን እስኪ። መስጂዶች ናቸው የሚለውን አሳየን መጀመሪያ። ጉግል አትቀበልም? መስጂዶች ናቸው የሚለውን አሳየን አንዴ። ጉግል ትቀበላለህ አትቀበልም? ናቸው የሚለውን አሳየን አንዴ ባከን። እያሳየሁህ እኮ ነው። ይሄው የቱ ጋር ነው መስጂዶች ናቸው የሙስሊሞች መስጂድ የሚለውን አንዴ እንየው። ምኑ ነው ማየት የምትፈልገው? የሙስሊሞች መስጂዶች ናቸው የሚለውን አንድ ጊዜ ያሳየን። እነዚህ ኦኬ የሙስሊም መስጊድ አይደለም ነው። አሁን አንተ ኢንፎርሜሽኑ የለህም ወይስ? አልገባኝም ጥያቄ። ማስረጃ አሳየን ነው ለተናገር። ይሄው ማስረጃ አሳየሁህ። አንተ ማስረጃ አለ? የሙስሊሞች መስጂድ ናቸው የሚለው የቱ ጋር ነው? እስኪ ያሳየን። አይደለም የሚል አንተ ማስረጃ ስጠኝ እስቲ። አለ ብለህ ላመጣኸው ዋሽተሃል፣ ቀጥፈሃል ማለት ነው። ሚዩት አድርጋት። እኔ ነኝ የቀጠፍኩት? አዎ ካላ አሳየን። እርግጠኛ ነህ? በተደጋጋሚ እየለመን ከሆነ አሳየን። እሺ ኖ መለመን እኔ ሀሳብ ይኸውልህ እኮ እኔ ያቀረብኩኝ ከነስማቸው። አንተ ቆይ ሁሱ አንድ ጊዜ የሰው ምላስ ላይ አትቁም። መስጂዶች ናቸው የሚለውን አሳየን አንድ ጊዜ። እያሳየሁህ ነው። አይታይም? ይሄ የለም እንደዚህ አይነት መስጊዶች። በቃ አንድ ጊዜ አሳየን የትኛው ጋር እና አብዱልከሪም ይሄ ይለሽ። አብዱልከሪም የሙስሊሞች መስጂዶች ናቸው የሚላል እዚህ ጋር። እስኪ አንድ ቤት ተናሳለ። የተጻፈ ጽሁፍ እዚህ ጋር እንግዲህ ዴትና የሀገር ስም ነው ያለው። የሀገር ስም ነው ይሄ። ስለዚህ የሙስሊሞች መስጂዶች ናቸው የሚል የለም። ቆይ አንዴ ቆይ። አይ ያነበበው እዚህ ጋር አገር ነው የሚነበብለት ለሱ። አሃ አይ በጣም እንትን አለ። ይሰማል? ጤነኛ አይደል እንዴ? ቻይና ብሎ ታዲያ ፕላኔት ስም ነው መዲ ይሰማል። ስም ሆነ ጤና የለውም እንዴ ልጅ? እንዴት አድርገዋል? እንትና ኪነ ጥበብ እንዴት ተናንሳ? ሰላም ነው? እንዴት ነው? የቀደመው ልጅ አንዴ ሰላም እንዴት ነው? አዎ ነኝ። ለምንድን ነው እግዚአብሔር እርሾ ያለበትን ምግብ አትብሉ ያለው? ኪነ ጥበብ
ይሰማል። እዚህ ጋር ተረዳምጭ ነው ቃል እግዚአብሔር አይደል? እንረዳዳለን፣ ችግር የለውም። እንረዳዳለን፣ ችግር የለውም። ለምንድን ነው እግዚአብሔር እርሾ ያለበትን ምግብ አትብሉ ብሏል? እንጀራ ትበላለህ አንተ አይደል? ቤትህ ሄሎ፣ እሱ አንዴ እኔን አልመለስክልኝም። አልመለስክልንም እንዲ። እሺ፣ ከላይ ሰላም ነው? እንዴት ነህ? ሄሎ፣ በጣም ታገስ ነው ወላሂ ላዝ እንዲ እኔ አልመለስክልኝም። ሰላም፣ እንዴት ነህ? ከላይ ሰው እንዴት ማስረጃ ሲያደርግ ጊዜ ከመጽሐፉ ማስረጃ ያመጣል? ካለ ከምትማርበት ከምታምንበት መጽሐፍ አምጣና አሳይ ቢያንስ። እሺ ቢያንስ ይዞት የመጣውን እንኳን መስጂዶች እንደሆኑ ማሳየት አልቻለም። የተጻፈ ጽሑፍ አመጣ። በዚህ ጊዜ መዲና፣ በዚህ ጊዜ አከሌ ይላል፣ እዚህ ቻይና ይላል። ከዚያ ብላለ እነዚህ የሙስሊሞች መስጂዶች ናቸው። እሺ የሙስሊሞች መስጂዶች መሆናቸውን የተጻፈ ነገር ቢያንስ አሳየንሽ። ከየት የሚያምጣው ከየትም ችግር የለውም። የለም እንደዛ የሚል ከዛ ወጣና እነዚህ አንተ መስጂዶች አይደሉም ነው ወይ የምትለው ይለኛል። እንደገና አለ ሰው ያ አንተ ናቸው ካልክ ማስረጃ ማሳየት ያለብህ አንተ እኮ አይደለም። አንተ ናቸው ብለህ ከመጣ ማስረጃ ማሳየት ያለብህ አንተ። ከሌለ ማስረጃ የለህም ማለት ነው። እሺ ክርስቲያን አለ